በህይወት በጣም ምስቅልቅል ያላችሁ ሰዎች ናችሁ። ይህንን ያለው ማርክ ማንሰን የተሰኘው ጸሐፊ ነው። በዓለም ደረጃ በጣም እንዲታወቅ ያደረገውን መጽሐፉን The Subtle Art of Not Giving የተሰኘው መጽሐፉ ነው። ይህንንም መጽሐፍ ካነበባችሁ እናንተ እንዳባብላችሁ እንዳልመጣው አውቁ፣ እውነታውን ቢጎዳችሁም እነግራችኋለሁ ይላል። ታዲያ አሁን በመጽሐፍ ውስጥ የተጠቀሱትን በጣም ዋና ዋና የተባሉትን ሐሳቦች በዚህ ቪዲዮ ውስጥ እንቃኛለን ማለት ነው። ነገሮችን ቼስ ማድረግ ወይንም ማሳደድ እንዴት ህይወታችንን መስቅልቅል እንደሚያደርግብን፣ በህይወታችን ውስጥም ደግሞ ችግር የሚባሉት ነገሮች ለህይወታችን ምን ያህል አስፈላጊ እንደሆኑና በተጨማሪም ሌሎች ሐሳቦችን እያነሳን እየተወያየን ይህንን ቪዲዮ ከቨር እናደርጋለን ማለት ነው። ስለዚህ የመጀመሪያው ምዕራፍ ምንድነው የሚለው ካልን ዶንት ትራይ ብሎ ይጀምራል። አትሞክሩ ነው የሚለን። ታዲያ አሁን ማርክ ማንሰን ምን ማለቱ ነው? በህይወት ውስጥ አዎንታዊ የሚባሉትን ተሞክሮች ለማግኘት በመሞከራችሁ ውስጥ ወይንም ደግሞ በመፈለጋችሁ ውስጥ እናንተ ኔጌቲቭ የሆነ ወይንም አሉታዊ የሆነ ተሞክሮን እያሳለፋችሁ ነው ይላል። በሚያስገርም ሁኔታ እናንተ ያላችሁበት ሁኔታ አሉታዊ የሚባል ከሆነ ወይንም ደግሞ ኔጌቲቭ የሚባል ከሆነ እሱ በራሱ አዎንታዊ ኤክስፒሪየንስ ወይንም አዎንታዊ ተሞክሮ ይሆናል ይላል። በዚህ ዘመን እዚች ምድር ላይ መኖር ማለት ምን ማለት ነው ካላችሁ፣ ሁሌም ቢሆን በቂ እንዳልሆናችሁ እንዲሰማችሁ የሚያደርጓችሁ ነገሮች አሉ። ውብ ብንሆንም ከዚህ በላይ ውብ መሆን እንዳለብን እናስባለን። ፖፑለር ብንሆንም ታዋቂ ብንሆንም ከዚህ በላይ መታወቅ እንዳለብን እናስባለን። ውጤታማ በሚባል መንገድ እየሰራን እንኳን ቢሆን ከዚህ በላይ ፕሮዳክቲቭ እንድንሆን፣ ከዚህ በላይ ውጤታማ የሆነ ስራ እንድንሰራ ይጠበቅብናል። ስኬትን የያዘውም ሰው ሊኖር ይችላል። ከዛ በላይ ስኬታማ መሆን እንዳለበት እያሰበ ይራመዳል። ብዙ ነገር እያሳደድን በሮጥን ቁጥር እነዚህ የምናሳድዳቸውን ነገሮች ከያዝን በኋላ በህይወታችን እርካታ የምናገኝ እየመሰለን እየተሸወድን እንመጣለን። ስናሳድድ ግን የምናገኘው ፍልፍልመንት ወይንም ደግሞ እርካታ ሳይሆን ጭንቀት፣ በህይወት እርካታ ማጣትን፣ በተጨማሪም ደግሞ ድካምን ነው የምናመጣው። ታዲያ ጸሐፊው ማርክ ማንሰንም ይህንን the paradox of positivity ይለዋል። ምክንያቱም ይህንን ነገር ማሻሻል አለብኝ፣ ከዚህ የተሻለ መሆን አለብኝ ብለን ባሰብን ቁጥር አሁን ላይ ይሄ ነገር ይጎልኛል ብለን እያሰመረ ነው። ታዲያ ይህንን ፖዚቲቪቲ ወይንም ደግሞ አዎንታዊነት ብለው ሊጠሩት ይችላሉ። ነገር ግን ራሳችንን እስር ቤት ውስጥ እንደማስገባት ነው። ሁሌም ቢሆን እንድንጨነቅና ራሳችንን እንድንወቅስ የሚያደርገን ነገር ይሄ ነው ይላል። ነገር ግን በህይወታችን ኔጌቲቭ የሚባሉ ኤክስፒሪየንሶች ተፈጠሩ እንበል። እነዛን ኔጌቲቭ ኤክስፒሪየንሶች አክሴፕት ማድረግ ከቻልን፣ መቀበል ከቻልን ለወደፊቱ የተሻለ ነገርን እየገነባን እያስተካከልን እናልፋለን ይላል። ሁለተኛው የሚናገረው ህግ አለን ዋትስ ብዙ ጊዜ የሚያስተምረው ህግ ነው። The law of inverse effort ይባላል። የተሻለ ስሜት እንዲሰማን በጣም በጣርን ቁጥር የበለጠ መጥፎ ስሜት እየተሰማን ይሄዳል። አንዳንድ ጊዜ ስለ ስኬት ግድ አይሰጠኝም ብላችሁ የምትሰሩትን ስራ ዝም ብላችሁ በሰራችሁ ቁጥር የተሻለ የሚባል ውጤትን ይዛችሁ ትመጡ ይሆናል። በሶስተኛ ደረጃ ማርክ ማንሰን የሚጠቅሰው ነገር ችግሮቼን አመልጣለሁ ወይንም ኔጌቲቭ የሚባሉ ነገሮችን እሸሻለሁ ብላችሁ ዝም ለማሰኘት ለማፈንና ለማምለጥ የምትሞክሩ ከሆነ ያ ችግር ተባብሶ የበለጠ እናንተን ጭንቀት ውስጥ ወይንም ደግሞ መከራ ውስጥ ያስቀምጣቸዋል። እዚህ ዓለም ላይ ምንም ቫልዩ አለው የምትሉት ነገር፣ ዋጋ አለው የምትሉት ነገር የሚከፈልለት የሆነ ዋጋ አለ። ስለዚህ በምንም መንገድ ቢሆን ቀላል ይሆናል ብሎ ማሰብ ሞኝነት ይሆናል ይላል። ለምንድን ነው እንደዚህ ያለው ብላችሁ ብትጠይቁት the avoidance of suffering is a form of suffering ይላል። መከራን ለማስወገድ ወይንም ለመሸሽ መሞከር ራሱ መከራ ነው የሚለው። ወድቃችሁ ውድቀታችሁን እንኳን አላምንም የምትለው አይነት ሰዎች ከሆናችሁ እሱ ራሱ እንደ ውድቀት ይቆጠርባቸዋል። ምክንያቱም ብታምኑና እሺ አሁን ወድቅ ያለው ነገር ግን ከዚህ በኋላ እንዴት ነው የምንቀሳቀሰው ብላችሁ ብታቅዱ የተሻለ ውጤትን ታገኙ ነበር ነው የሚለን። እንደ ትውልድ ደግሞ መጥፎ ወይንም ደግሞ መከራ የሚባሉትን ነገሮች የምንሸሽ ከሆነ እነዚህ መከራ የሚባሉ ነገሮች የሚያመጡልንን ጥሩ ነገሮችንም በዛው እያጣን እንሄዳለን። ታዲያ አሁን እዚህ ጋር መፍትሄው ምንድነው ብላችሁ ወደ ጸሐፊው ብትዞሩ ማርክ ማንሰን ስቶፕ ቼሲንግ ብሎ ይናገራል። ነገሮችን ማባረር ወይንም ማሳደድ አቁሙ ነው የሚለን። በህይወቴ እንደነዚህ አይነት ነገሮችን ማሳካት እፈልጋለሁ ብላችሁ የያዛችሁትን ነገር እርግፍ አድርጋችሁ ተዉ ይላል። ትክክለኛ የሚባለው ደስታ በህይወታችን ውስጥ እንዲመጣ የምንፈልግ ከሆነ በህይወታችን ውስጥ በአሁኑ ሰዓት ማተር የሚያደርግልን ነገር፣ የሚጠቅመን ነገር ላይ ልብ ማለት ወይንም ደግሞ ማተኮር ነው። ቤተሰብ፣ በጣም ቅርብ የምንላቸው ጓደኞችና ከልባችን የምንወዳቸውን ስራዎች፣ ምናልባት ፓሽናችንንም ሊሆን ይችላል። ማን እንደሆናችሁና ምን እንደሆናችሁ የበለጠ ባወቃችሁ ቁጥር እናንተ ተጨማሪ ነገርን የመፈለግ ፍላጎታችሁም እየጠፋ ይመጣል። ነገሮችን የበለጠ እያሳደዳችሁ በሄዳችሁ ቁጥር ምን ይፈጠራል ካላችሁ፣ ለሚጠቅሟችሁ በህይወትም ለሚያስፈልጓችሁ ነገሮች የሚያስፈልጋችሁን ኤነርጂ እያጣችሁ ትመጣላችሁ።
ጓደኞቻችሁ፣ ቤተሰቦቻችሁ ከልባችሁ በህይወታችሁ ውስጥ የምትወዱትን ስራ ወይንም ደግሞ ፓሽናችሁንም እንድትተዉት ያደርጋቸዋል። ኤነርጂያችሁን ልክ እንደ ገንዘብ አድርጋችሁ ተመልከቱት። ሀሳባችሁን፣ ትኩረታችሁን የሚወስድባችሁ ምንም አይነት ነገር ከመጣ ለዛ ለተወሰደባችሁ ሀሳብ፣ ለተወሰደባችሁ ትኩረት ከኪሳችሁ ገንዘብ እንደሚቀነስ አድርጋችሁ አስቡት። ኤነርጂያችሁም በየቀኑ ሊሚትድ የሆነ ነው ወይንም ደግሞ የተወሰነ ነው። ለዚህ እኮ ነው በቀኑ መጨረሻ በጣም ደከመኝ ልተኛ የምንለው። ኤነርጂያችን ባዶ ነው፣ አልቋል ማለት ነው። ስለዚህ በህይወት የሚጠቅሟችሁ ነገሮች እንዳሉ እነሱን ትታችሁ እናንተ የበለጠ ፌመስ ለመሆን ስትሞክሩ፣ የበለጠ ውብ ለመባል ስትደክሙ፣ ወይንም ደግሞ የበለጠ ስኬታማ ለመባል እየሞከራችሁ እየታተራችሁ የምትቀጥሉ ከሆነ ከዛ ኤነርጂያችሁ ላይ የተወሰነ እየተወሰደባችሁ ነው ማለት ነው። በቀን ውስጥ የምናገኘው ኤነርጂ ሊሚትድ ነው ብያቸዋለሁ። ስለዚህ የተገደበ ስለሆነ የማይጠቅመን ነገር ላይ ያንን ነገር አወጣን ማለት ለሚጠቅሙን ነገሮች በቂ የሚባል ኤነርጂ የለንም ማለት ነው። ስለዚህ ማርክ ማንሰን የሚጠይቀው ጥያቄ አለ። ኤነርጂያችሁን ወይንም ደግሞ ገንዘብ ብለን እንያዘው፣ ገንዘባችሁን የት እያወጣችሁት ነው? የሚጠቅማችሁ ነገር ላይ ነው ወይንስ ደግሞ ለማይረባ ነገር ሀሳባችሁን፣ ትኩረታችሁን እያወጣችሁ ነው የምትገኙት ይላል። ሲጀምርም ትክክለኛ ደስታ የሚመጣው ከብዙ ነገሮች ሳይሆን ከትንሽ ነገሮች ነው። የምትጨነቁባቸው ነገሮች እያነሱ በመጡ ቁጥር፣ የማያስፈልጉ ነገሮች እየቀነሱ በመጡ ቁጥር፣ ከሰዎች ጋር የምታደርጉትን ፉክክር እየቀነሳችሁ በመጣችሁ ቁጥር የበለጠ ደስተኛ እየሆናችሁ ትመጣላችሁ። የመጀመሪያውን ምዕራፍ አገባድን ወደ ሁለተኛው ምዕራፍ አለፍን። ሃፒነስ ኢዝ አ ፕሮብለም ይላል ጸሐፊው። ምን ማለቱ ነው ካላችሁ ደስታ የሚመጣው ችግሮችን እየቀረፋችሁ ስትመጡ ነው ይላል። ታዲያ ከዚህ አረፍተ ነገር ላይ ሶልቪንግ የሚለው ላይ ያስምሩበት ወይንም ደግሞ መቅረፍ የሚለው ላይ ያስምሩበት ነው የሚለን። ምክንያቱም ሁሉም ሰው ችግር አለው። ምንም አይነት ችግር የለኝም ወይንም ደግሞ ችግሮችን መሸሽና ማምለጥ እችላለሁ ብላችሁ የምታስቡ አይነት ሰዎች ከሆናችሁ እድሜ ልካችሁን ሚዝረብል ሆናችሁ ልትቀጥሉ ነው፣ ወይንም ደግሞ ምስቅልቅል እንዳላችሁ ልትቀሩ ነው። ህይወት ምንድነች ብላችሁ ከተመለከታችሁ ተከታታይ ችግሮችን እየቀረፍን የምናልፍባት ጨዋታ ነች። አንደኛውን ችግር ቀርፋችሁ አለፋችሁ ማለት ሁለተኛ አዲስ ችግር ጀምራችኋል ወይንም ሌላ ችግር ተፈጥሮላችኋል ማለት ነው። ስለዚህ ደስታ ዴስቲኔሽን ወይንም ደግሞ መዳረሻ አይደለም፣ ፕሮሰስ ወይንም ሂደት ነው። ደስታ የሚባለውንም ነገር የምንይዘው ችግሮችን እየቀረፍን በምናልፍበት ሰዓት ላይ ነው። በዚህ ዘመን ግን ኮንስተንት ፖዚቲቪቲ በሚባል አይነት አካሄድ ላይ እየሄድን ያለ ነው። ይህ ማለት ችግሮቻችን እንድንረሳ፣ ችላ እንድንል ወይንም ደግሞ እንድናፍነው ተደርገን ነው እየተማረን ያለ ነው። ይህም ደግሞ ወደ ሚዝረብል የሆነ ላይፍ፣ ምስቅልቅል ወዳለ ህይወት ይመራናል ይላል። እዚህች ዓለም ላይ ያለባቸውን ችግር እንዳለ የለብኝም ብለው የሚያስቡና ራሳቸውን በጥቃቅን ነገሮች የሚያዘናጉ ሰዎች አሉ። እነዚህ ሰዎች ግን እየኖሩ ያሉት ህይወት ስሜታቸውን የማፈን ህይወትና በተጨማሪም ደግሞ ጎዶሎ እንደሆኑ የማወቅን ህይወት ነው። አንዳንድ ሰዎች ደግሞ ችግር እንዳለ ያውቃሉ፣ ነገር ግን እኔ ምንም ማድረግ አልችልም፣ በቃ ተፈጠረብኝ ብለው የሚቆጥሩ ናቸው። ቪክቲምስ ይባላሉ። ራሳቸውን እንደ ተበዳይ የሚመለከቱ ሰዎች ናቸው። ለችግሮቻቸው የሚወቅሱት ሌላ አካል ወይንም ሌላ ሰው አለ። ሰው እንኳን ባይገኝ ሁኔታዎችን ቁጭ ብለው ይዘረዝራሉ። ምናልባትም ትክክል ነኝ ብለው ሊያስቡም ይችላሉ። ሁኔታዎችን ሲያገጣጥሙ እነዛ ነገሮች ናቸው እንደዚህ እንደሆኑ ምክንያት የሆኑት ሊሉ ይችላሉ። እንደዚህ አይነት እምነትን ይዞ በህይወት ውስጥ መቀጠል ግን ምን ያመጣል ካላችሁ የፍረስትሬሽን ዓለም ውስጥ ነው የሚከታቸው። በውጥረት ውስጥ ነው የሚኖሩት። ሁሌም ቢሆን ስራቸው ማልቀስ ነው፣ አጋዥ የለኝም ነው፣ ሁሌም ቢሆን ንዴት ነው። በቃ መቼም ቢሆን ሰላማዊ ህይወት ሊኖሩ አይችልም። ታዲያ አሁን እንደነዚህ አይነት ሰዎች ሆነን መቀጠላችን ዋናውን ችግር ችላ እንድንልና እንድንሸሽ የሚያደርገን ነው። ደስታ ደግሞ ምንድን ነው ብሏቸዋል ጸሐፊው? ችግሮችን እየቀረፉ ማለፍ ነው ብሏቸዋል። ስለዚህ መቅረፍ የሚለው ላይ ስታሰምሩ እያንዳንዱ ችግር ሊቀረፍ ይገባል እንጂ ከችግሮቹ ልታመልጡ አይገባም። ስሜት ማለትም ደግሞ ሁሉም ነገር ማለት እንዳልሆነ ልታውቁ ይገባል። ጥሩ ስሜትም ደግሞ ጥሩ ነገርን ይዞ ይመጣል የሚለው ሀሳብ ብዙ ጊዜ ትክክልም ላይሆን ይችላል። ጥሩ ስሜት ስለተሰማን ያ ነገር ለኛ ጥሩ ነው ብለን ማሰብ የለብንም። በተቃራኒውም በኩል ካየነው ተመሳሳይ ነው። የሆነ ነገር ለኛ የሚሰጠን ስሜት መጥፎ ስለሆነ ብቻ ያ ነገር ለኛ የሚያመጣው ነገር መጥፎ ነው ማለት አይደለም። ምክንያቱም በህይወታችን ውስጥ ጥሩ ብለን የምናስባቸው ነገሮች፣ ጥሩ ስሜትን ይሰጡናል ብለን የምንቆጥራቸው ነገሮች ሰፍሪንግን ይዘውብን፣ መከራን ይዘውብን ሊመጡ ይችላሉ። በየቀኑ ፒዛና በርገር እየበላን የምንውል ከሆነ ምናልባትም ጃንክ ፉድ መብላት ችግር የለውም ብለን የምናስብ ሰዎች እንሆናለን። ከትንሽ ጊዜ በኋላ ግን ምን ያህል የጤና እክል እንደሚያጋጥመን ልብ ስንለው መከራ ውስጥ እንደገባንም እናውቀዋለን። ምግቡን ስንበላ እኮ ጥሩ ስሜት ተሰምቶናል። ነገር ግን ይዞልን የመጣውንም ደግሞ መከራ ስንመለከት ያ ጥሩ ስሜት ያመጣው ነገር ስቃይ እንጂ ሌላ ምንም አይደለም እንላለን።
ነገር ግን አሁን መከራ በህይወታችን ውስጥ ምን ያህል አስፈላጊ እንደሆነ ልብ ልንልና ልናስተውል ይገባል። ምክንያቱም መከራ ካለ ለውጥ ይኖራል። አእምሯችንም ሁልጊዜም ቢሆን ዲሳቲስፋይድ እንዲሆነው ዋየር የተደረገው። በህይወታችን ለውጥ ልናመጣ የምንችለው ባለንበት ቦታ ላይ ሆነን እርካታ ማግኘት ስንችል ነው። ስለዚህ አእምሯችን ደግሞ እርካታ እንዳያገኝ ከተሰራ ተነስተን ህይወታችንን የመለወጥ ኃይልንም በእጃችን ላይ ይዘነዋል ማለት ነው። ታዲያ አሁን ለውጥ የሚባለው ነገር እንዴት ነው የሚመጣው ካልን ሰፍሪንግን ወደ ፕሮዳክቲቭ ስትራግል ካዞራችሁት ብቻ ነው ይለናል ጸሐፊው። ስቃይን ወደ ጠቃሚ መከራ መለወጥ መቻል ይጠበቅባቸዋል ማለት ነው። ይህ ማለት ምን ማለት ነው? ችግሮች አሉ። እነዛን ችግሮች መጋፈጣችሁ ወይንም ደግሞ ለመቅረፍ መሞከራችሁ መከራ ሊባል ይችላል። ነገር ግን ጥሩ መከራ ነው። ስለዚህ ያቺን መከራ ቶሎ ትወጧታላችሁ። የህይወት ፈተናዎችም ደግሞ እናንተን እንደ ግለሰብ እያጠነከሯችሁ፣ በተጨማሪም ደግሞ ጄኒዩን የሆነ ሃፒነስ እንድታገኙ ከልባችሁ እንድትደሰቱ ያደርጋችኋል። የህይወት ችግሮች ሁሌም ቢሆን እየበዙ ይመጣሉ እንጂ መቼም ቢሆን አይቀንሱም። እነሱን ሶልቭ እያደረጋችሁ እየፈታችሁ መምጣት አለባችሁ። ወደድኳት፣ አፈቀርኳት፣ ያለሷ መኖር አልችልም ብላችሁ ያሰባችኋትን ልጅ አንዴ ትዳር ከተጀመረ በኋላ መጨቃጨቅ ትጀምራላችሁ። ደስታዬ ነው፣ ሰላሜ ነው ብለሽም ደግሞ ያገባሽው ባል ያንቺ መከራ ሊሆንብሽ ይችላል ማለት ነው። ስለዚህ የህይወት ችግሮች ከየት እንደሚመጡ አናውቅም። ነገር ግን እነዛን ችግሮች ሶልቭ እያደረግን እየፈታን ማለፍ ይጠበቅብናል። በጊዜ ሂደትም ሶልቭ የምናደርጋቸው ችግሮች ወይንም ደግሞ የምንፈታቸው ችግሮች የበለጠ ኮምፕሌክስ እየሆኑ ውስብስብ እየሆኑ ነው የሚመጡት። እንደዚህ አይነት ስራ ካገኘው ከዚህ በላይ ምንም አልፈልግም ብላችሁ የወሰዳችሁት ስራ ሁሌም ቢሆን የሚያስጨንቃችሁና ውጥረት ውስጥ የሚያስገባችሁ ስራ ይሆናል። በህይወትም ከዚህ ቤት ውጪ ምንም አልፈልግም ብላችሁ የገዛችሁት ቤት ሁልጊዜ ወጪ የሚያስወጣችሁ ቤት ሆኖ ይቀራል። ጤናዬንም ላስተካከል ጂም ልግባ ማለትም በጠዋት እነሳለሁ፣ ስፖርት ሰራለሁ፣ ላብላብ እያልኩ ወደ ኦፊስ ላለመሄድም ሻወር ወስጄ ግዴታ ቶሎ መድረስ አለብኝ ብላችሁ እንድትሯሯጡ ያደርጋቸዋል። ስለዚህ አሁን ይሄ ስለ ዊል ፓወር አይደለም፣ ነገር ግን መከራን መውደድን ይጠይቃል። መከራችሁን ልትወዱትና በመከራ ውስጥ ልትኖሩ ይገባል። ከሰፍሪንግ ይልቅ ስትራግልን ምረጡ ነው የሚለን። ሰፍሪንግ ማለት ስቃይ ነው፣ ነገር ግን ስትራግል መከራ ነው። ስለዚህ በመከራ ውስጥ እያንዳንዱን ችግር እየፈታችሁ የማለፍ ጉጉት በውስጣችሁ እስካለ ድረስ ሁሌም ቢሆን እድገትን እያያችሁ ትመጣላችሁ። ህይወታችሁም አርኪ ይሆናል፣ እርካታ የተሞላበት ይሆናል። ህይወትን ልክ እንደ ተራራ አድርጋችሁ መመልከት አለባችሁ ይላል። የሆነ ቀን ላይ በቃ ተራራውን አልወጣም ያላችሁ ቀን የህይወት ትርጉም ያልገባችሁ ቀን ነው፣ ወይንም ደግሞ ሙሉ ለሙሉ የሳታችሁ ቀን ነው ይላል። የህይወትም ደስታ የሚመጣው ያንን ተራራ በመውጣት ላይ ነው። ስለዚህ ደስታችሁን በጣም አስበልጣችሁ የምትመለከቱ አይነት ሰዎች ከሆናችሁ ምን አይነት ተራራን መውጣት አለብኝ፣ የትኛውን ተራራ በወጣ ነው የምደሰተው ብሎ እያንዳንዱ ተራራ የራሱ የሆነ ችግር ነው። ታዲያ የትኛውን ችግር ሶልቭ ብታደርጉ ነው የተሻለ የሚባል ውጤት የሚኖራችሁ ወይንም የተሻለ የሚባል ሳቲስፋክሽን የምታገኙት? ስለዚህ በህይወት መጠየቅ ያለባችሁ ጥያቄ ከዚህች ህይወት ምንድነው ማግኘት የምፈልገው የሚለውን ጥያቄ ሳይሆን የትኛውን አይነት ህመም መሸከም የምችል ሰው ነኝ ብላችሁ መለየት መቻል አለባችሁ። ህመም ያልኩት ችግርን ወይንም ደግሞ መከራን ነው። ስለዚህ ችግር የሌለበትን ህይወት መመኘት አቁሙ። ምክንያቱም ምንም አይነት ችግር የሌለበት ህይወት ስለሌለ። ነገር ግን መመኘት ያለባችሁ ነገር ምንድነው ካላችሁ ማርክ ማንሰን ህይወታችሁ በጥሩ ችግሮች እንዲሞሉላችሁ ብትጸልዩ ይሻላል ይላል። ወደ ሶስተኛው ምዕራፍ እናልፋለን። you are not special ይላል። ልዩ አይደላችሁ። ራሳችሁን ከሌሎች እንደላቀ ባሰባችሁ ቁጥር የበለጠ ከነዛ ሰዎች ጭብጨባንና አፕሩቫልን ተቀባይነትን ትመኛላችሁ። ይህ ማለትም በእነሱ በማይጠቅመው ጭብጨባ ላይ ዲፔንደንት ሆናችሁ ማለት ነው፣ ወይንም ጥገኛ ሆናችሁ ማለት ነው። ስለዚህ መለኪያችሁ የእናንተ በጣም ሱፐርፊሻል ስለሆነ ወይንም ደግሞ ትክክለኛ ያልሆነ ነገር ስለሆነ የወደቃችሁ ቀን አወዳደቃችሁ ክፉኛ ይሆናል ይላል። ማርክ ማንሰን በመጽሐፉ ላይ እንደሚናገረው ከሆነ ምንም አይነት ስራ ሳይሰሩ እኔ በጣም ምርጥ ነኝ ብለው የሚያስቡ ሰዎች ኢንታይትልድ ሌዚ ፒፕል ይባላሉ እንጂ ስፔሻል የሚባሉ አይነት ሰዎች አይደሉም። መስራት አይፈልጉም፣ ነገር ግን ያንን ስምና ያንን ዝና ያንን ክብር መሸከም የሚፈልጉ ናቸው። አሁን ላይ እያንዳንዱን ሰው እየዞራችሁ መንገድ ላይ ብትጠይቁ የላቀ ሚናን የሚጫወቱ ሰዎች እንደሆኑ ያምናሉ። በዚህ ህይወት ውስጥ በጣም በቃ የሚታወቁ ብዙ ትላልቅ ነገሮች እንደሚሰሩ ያምኑ ይሆናል። ማርክ ማንሰንም እንደሚናገረው ከሆነ ሁሉም ሰው ልዩ መሆን አይችልም። አንዳንዶቻችን ተራ ለመሆን የተፈጠር ነው። በቃ አለቀ። ማሟላት ያለብንን ነገር አሟልተን ማለፍ አለብን። በአንድ ነገር በጣም የላቀ ብንባል እንኳን በሌላኛው ጎን ደግሞ ደካማ የምንባል አይነት ሰዎች ነው።
ሶሳይቲ ወይንም ደግሞ ማህበረሰብ በቴክኖሎጂ አማካኝነት ተራ የሚባለውን ሰው እንድንጠላው አድርጎናል። ሁላችንም ተራ ሆነን ልዩ እንደሆነንም የምናስበው በዚህ የተነሳ ነው ይላል። ተራ መሆንን እንደ ውድቀት ተመልክተ ነው። ይህም ደግሞ የተፈጠረው በቴክኖሎጂ አማካኝነት ነው። ሁሌም ቢሆን ስልካችን ላይ ስንመለከት አልትራ ሰክሰስፉል የሚባሉትን ሰዎች እንመለከታለን። ከዓለማችን የህዝብ ቁጥር 0.01% የሆኑትን ሰዎች እንመለከታለን። ያደረጉትንም ነገር እናያለን። በዛ ላይም ህይወታቸውን ስንመለከት እኔም ኤክሰፕሽናል ለመሆን ነው የምሰራው፣ ኤክሰፕሽናል የሆንኩ ሰው ነኝ፣ አም ስፔሻል ብለን እንድናስብ ያደርገናል። በተጨማሪም ስታንዳርድ የተባለውን ወይም የተለመደ የተባለውን ህይወት እንደ ውድቀት መመልከት እንጀምራለን ማለት ነው። በማርክ ማንሰን የተጻፈው The Subtle Art of Not Giving የተሰኘውን መጽሐፍ የመጀመሪያውን ክፍል በዚህ መንገድ ቃኘውላችሁ። ቀጣዩን ክፍል ደግሞ በነጋው ቪዲዮ አመጣላችኋለሁ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።